ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዚዳንት ትራምፕ የኒውክሌር ጦር መሳሪያ በኢራን እጅ እንዳይገባ በሚለው ጉዳይ ላይ ከቻይናው ፕሬዚዳንት ጋር መስማማታቸውን ገለጹ። የእስራኤል ጦር ሄዝቦላህ መሳሪያ ከጣለ ከሊባኖስ ግዛት ለቆ ይወጣል ተብሏል። የሩሲያ መከላከያ ኃይል በዓለም ላይ ግዙፍ የሆነውን ሳርማርታ አህጉር አቋራጭ ሚሳኤል በተሳካ ሁኔታ ስለመሞከሩም ይፋ ሆኗል። ኢራን ለተባበሩት አረብ ኤምሬትስ ጠንከር ያለ ማስጠንቀቂያ መስጠቷም ተሰምቷል። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ፕሬዚዳንት ትራምፕ የኒውክሌር ጦር መሳሪያ በኢራን እጅ እንዳይገባ በሚለው ጉዳይ ከቻይናው ፕሬዚዳንት ሺ ጋር መስማማታቸውን ገለጹ። ምንም እንኳን ትራምፕ ኢራንን አስመልክቶ ይህንን ቢሉም ፕሬዚዳንት ሺ እስካሁን ኢራንን በተመለከተ ምንም ቃል አልወጣቸውም ተብሏል። የኢራኑን ጦርነት በተመለከተ በቻይና ውጭ ጉዳይ ሚኒስቴር በኩል የተባለ ነገር ቢኖር ጦርነቱ ሲጀመር መቀስቀስ አልነበረበትም፣ አሁንም ቢሆን ለመቀጠል የሚያበቃ ምንም ምክንያት የለውም የሚለው ነጥብ ብቻ ነው። ትራምፕ ትላንት ሐሙስ ምሽት በሰጡት ቃለ ምልልስ ከዚህ በላይ ልታገስ አልችልም፣ የግድ ወደ ስምምነቱ መምጣት አለባቸው ብለዋል። ፕሬዚዳንት ትራምፕ ከፕሬዚዳንት ሺ ጋር ባደረጉት ንግግር ኢራን መቼም ቢሆን የኒውክሌር መሳሪያ እንዲኖራት አይፈቀድም በሚለው ተስማምተናል ብለዋል። ከዚህ ባለፈ የሆርሙዝ ሰርጥ ዳግም ለአገልግሎት ክፍት እንዲሆን በሚለው ጉዳይም መስማማታቸውን አንስቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቻይናው አቻቸው ሺጂንፒንግ ጋር በነበራቸው ውይይት ቤጂንግ ለኢራን ጦር መሳሪያ እንደማታቀርብ መናገራቸውን ገልጸዋል። ጦር መሳሪያ እንደማይሰጡ ገልጸውልኛል። ይህ በጣም ትልቅ ንግግር ነው ያሉት ፕሬዚዳንት ዶናልድ ትራምፕ ቤጂንግ የሆርሙዝ ወሽመጥ ዳግም መከፈቱን እንደምትደግፍም ገልጸዋል። ፕሬዚዳንት ትራምፕ ከፎክስ ኒውስ ጋር በነበራቸው ቆይታ ድጋፍ ሲባል ከኛ ጋር ጦርነት ላይ ይሳተፋሉ አሊያም ሌላ ማለት አይደለም ካሉ በኋላ የጦር መሳሪያ እንደማይሰጡ ነግረውኛል። ይህ ትልቅ ነገር ነው ብለዋል። ትራምፕ በተጨማሪም ቻይና የሆርሙዝ የባህር ወሽመጥ ዳግም እንዲከፈት እንደምትፈልግ እንደነገሯቸው ገልጸው ምክንያቱም ቤጂንግ ከፍተኛ መጠን ያለው የነዳጅ ዘይት የምትገዛው ከቀጠናው አገራት ነው ብለዋል። ፕሬዝዳንቱ ሌሎች ሰዎች መፍታት ያልቻሉትን ብዙ ችግሮች እኛ መፍታት ችለናል ሲሉም አክለዋል። ትራምፕ የሁለት ቀናት የቤጂንግ ይፋ የስራ ጉብኝታቸውን አጠናቀው ወደ ዋሽንግተን ተመልሰዋል። ትራምፕ በእነዚህ ቀናት ጉብኝታቸው ከቻይና ጋር በሁለትዮሽ ግንኙነት፣ በዩክሬኑ ጦርነትና ከኢራን ጋር ስላለው ጦርነትም መክረዋል። ቻይና ይህንን ጉብኝት የሁለቱን ሀገራት መሪዎች መተማመን የሚያጠናክር ነው ብላለች። በሌላ መረጃ የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ የቻይና ጦር የዓለማችን ጠንካራው ሁለተኛው ጦር ነው አሉ። ቻይና ላለፉት 10 ዓመታት ወታደራዊ አቅሟን በማይታመን ፍጥነት ስታጠናክር ቆይታለች ብለዋል። በዚህም ዛሬ የምድራችን ጠንካራው ሁለተኛ ጦር ባለቤት ለመሆን በቅታለችም ብለዋል። በአሁኑ ጊዜ ያለ ጥርጥር የዓለም ሁለተኛው እጅግ ሀያል ወታደራዊ ኃይል ያላቸው ናቸው በማለትም ምስክርነታቸውን ሰጥተዋል። የእስራኤል ጦር ሄዝቦላህ መሳሪያ ከጣለ ከሊባኖስ ግዛት ለቆ ይወጣል ተባለ። እስራኤልና ሊባኖስ የእስራኤል መከላከያ ቡድኑ ትጥቁን ሲፈታ በምላሹ ከሊባኖስ ግዛት ለቆ ይወጣል ብለው እንደሚጠብቁ ካን አስነብቧል። መረጃው አክሎም ሲአይኤ የሽብር ቡድን በሚል የተፈረጀውን ሄዝቦላህን ትጥቅ ለማስወረድ አቅዷል። ትላንት ሐሙስ በዋሽንግተን አመቻችነት የተጀመረው የእስራኤልና የሊባኖስ ንግግር ውጤታማ እንደነበር ተነግሯል። ንግግሩ ዛሬ አርብም እንደቀጠለ የመገናኛ ብዙሃን ዘገባዎች ጠቁመዋል። የዚህ ንግግር ዓላማ ሄዝቦላን ትጥቅ ማስፈታትና የሰላም ስምምነት ላይ መድረስ መሆኑን እስራኤል ስትገልጽ፣ ሊባኖስ ደግሞ እስራኤል የምታደርሰውን ጥቃት እንድታቆም ለማድረግ ነው ብላለች። የእስራኤል ጦር ትላንት በደቡብ ሊባኖስ በሚገኙ የሄዝቦላህ ይዞታዎች ላይ አዲስ ጥቃት አድርሷል። ሄዝቦላህ በበኩሉ ከትላንት በስቲያ ረቡዕ በደቡብ አካባቢ በሚገኙ የእስራኤል ወታደሮች ላይ 17 ጥቃቶች መፈጸሙንም አስታውቋል።
የሩሲያ መከላከያ በዓለም ላይ ግዙፍ የሆነውን ሳርማርት አህጉር አቋራጭ ሚሳኤል በተሳካ ሁኔታ መሞከሩን ይፋ አደረገም። የሩሲያ መከላከያ የዓለማችን ግዙፍ የሆነውን RS-28 ሳርማርት አህጉር አቋራጭ ባላስቲክ ሚሳኤል የተሳካ ሙከራ ማድረጉን ነው ይፋ ያደረገው። በሙከራ ሂደቱ የተገኘው ውጤት የሚሳኤል ስርዓቱ የተቀመጡለትን የጥራትና የብቃት መመዘኛዎችን ማሳካት እንደሚችል አስመስክሯልም ተብሏል። የሳርማርት ማስወንጨፊያዎችን ማሰማራት መሬት ላይ የተመሰረቱ የስትራቴጂክ የኒውክሌር ኃይሎችን የውጊያ አቅም በከፍተኛ ደረጃ ያሳድገዋልም ተብሏል። ይህም የታለሙ ግቦችን ሙሉ በሙሉ ለማጥፋትና ተልዕኮዎችን በአስተማማኝ ሁኔታ ለመፈጸም እንደሚያስችል መከላከያ ኃይሉ ይፋ አድርጓል። የሳርማርት ሚሳኤል ስርዓት ቀደም ሲል በሶቪየት ህብረት ሰርቶ ከነበረው ቮይቮዶ ስርዓት እጅግ የላቀ ነው። ሚሳኤሉ ከቀድሞው የሚበልጠውም ባለው ረጅም ኢላማ የመምታት አቅም፣ በሚሸከመው ክብደትና ለተኩስ ባለው ዝግጁነት ብልጫ እንዳለው ተነግሯል። ከዚህ ባለፈ የጸረ ሚሳኤል መከላከያ ስርዓቶችን ሰብሮ ማለፍ የሚያስችሉ የላቁ መከላከያዎችም ተገጥመውለታል። ፕሬዝዳንት ፑቲን ሳርማርት በዓለም ላይ ረጅሙን 35000 ኪሎ ሜትር ኢላማ የመምታት አቅም እንዳለው መግለጻቸው ይታወሳል። ፕሬዝዳንት ፑቲን ሚሳኤሉ በአሁኑ ጊዜ ካሉት ማናቸውም እጅግ ሀያላን ከሆኑ የምዕራባውያን ሌሎች ሚሳኤሎች በ4 እጥፍ እንደሚበልጥም መስክረውለታል። ቀደም ሲል የዓለም ረጅሙ አህጉር አቋራጭ ሚሳኤሎች DF-41 እና DF-5 እንዲሁም የሰሜን ኮሪያው ህዋሶንግ 17 15000 ኪሎ ሜትር የመምታት ርቀት ጋር ሲነጻጸር ከእጥፍ በላይ እንደሚበልጥም ተጠቁሟል። ዩክሬን በፈጸመችው የድሮን ጥቃት 3 ሰዎች በሩሲያ መገደላቸው ተነገረ። ዛሬ ማለዳውን በሪያዛን ከተማ በተፈጸመ የሰው አልባ አውሮፕላን ጥቃት ህጻናትን ጨምሮ የ3 ሰዎች ህይወት ማለፉና 12 የሚሆኑ ደግሞ መቁሰላቸው ተነግሯል። ከዚህ ባለፈ ጥቃቱ የመኖሪያ ቤቶችንና የንግድ ተቋማትን ኢላማ እንዳደረገም ታውቋል። ከሞስኮ በስተደቡብ ምስራቅ 200 ኪሎ ሜትር ርቀት ላይ የምትገኘው ሪያዛን ከተማም ትልቅ የሩሲያ የነዳጅ ማጣሪያ ፋብሪካ የሚገኝባት ነች። ከተማዋ ካላት ስትራቴጂካዊ ጠቀሜታ የተነሳም ከዚህ ቀደም በተደጋጋሚ ኢላማ ስትደረግ ቆይታለች። ኢራን ለተባበሩት አረብ ኤምሬትስ ጠንከር ያለ ማስጠንቀቂያ ሰጠች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የተባበሩት አረብ ኤምሬትስ በኢራን ላይ በተፈጸሙ ወታደራዊ ዘመቻዎችና ጥቃቶች ውስጥ በቀጥታም ተሳትፋለች ሲሉ ክስ አሰምቷል። ይህ ክስ የተሰማው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ በኢራን ጦርነት ወቅት የተባበሩት አረብ ኤምሬትስን ጎብኝቻለሁ በማለት የተናገሩትን ክስ አቡዳቢ ውድቅ ካደረገች ከአንድ ቀን በኋላ ነው። አራግቺ ለአንድነት ሲሉ በዋና መግለጫቸው ላይ የተባበሩት አረብ ኤምሬትስን ስም እንዳልጠቀሱ አንስተው ሆኖም ግን የተሳትፏ እውነታ እንደማይቀየር ይታወቅ ብለዋል። ከአሜሪካና ከእስራኤል ጋር የሚደረጉ ወታደራዊና ዲፕሎማሲያዊ ጥምረቶች ለኤምሬትስ አስተማማኝ ደህንነት እንደማያመጡላት በመጥቀስ አቡዳቢ በቴህራን ላይ የምትከተለውን ቀጠናዊ ፖሊሲ እንድትመረምርም አሳስበዋል። የብሪክስ አባል ሀገራት አሜሪካና እስራኤል የዓለም አቀፍ ሕግጋትን ጥሰዋል ያሏቸውን ድርጊቶች በጋራ እንዲያወግዙም ጠይቀዋል። ኢራን በጎረቤቶቿ ላይ ስጋት የመሆን አቅሟ በከፍተኛ መጠን መውረዱን የአሜሪካ ወታደራዊ አዛዥ ተናገሩ። ኢራን ጎረቤቶቿንና የአሜሪካ ጥቅም ያለባቸው ስፍራዎችን ስጋት ውስጥ ለመክተት ያላት አቅም በዋሽንግተን ጥቃት ምክንያት በከፍተኛ መጠን እንደቀነሰ የአሜሪካ ከፍተኛ ወታደራዊ አዛዥ መናገራቸውን ሮይተርስ ጽፏል። የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር በተፈጸሙት ጥቃቶች ምክንያት የኢራን የመከላከያ ኢንዱስትሪ 90 በመቶ ወደ ኋላ መመለሱን አንስቷል። ወታደራዊ አዛዡ ይህንን ያሉት የተለያዩ መገናኛ ብዙሃን የአሜሪካ የስለላ መረጃን መሰረት አድርገው ባወጡት ዘገባ የኢራን የሚሳኤል ክምችት ፕሬዝዳንት ዶናልድ ትራምፕ በሚገልጹት ደረጃ ጉዳት እንዳልደረሰበት ከዘገቡ በኋላ ነው። የአሜሪካው ጋዜጣ ዋሽንግተን ፖስት ኢራን አሁንም ከፍተኛ የባላስቲክ ሚሳኤል አቅም እንዳላት የሲአይኤ ሪፖርትን ጠቅሶ ባወጣው ዘገባ ላይ አስነብቦ ነበር። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን።
እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።